ውድ ወዳጆቼ እነዚህን 10 አይነት ሰዎች ማግባት በኢስላም የተከለከለ መሆኑን ታውቃላችሁ? ተወዳጁ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቤተሰብ ህይወታችሁ ውስጥ ስኬትን ለመቀናጀት አንድ አማኝ የሆነ ሰው እነዚህን 10 አይነት ሰዎች ሊያገባ አይገባውም ብለዋል። አንዳንድ ሴቶች አሉ እንደ ህይወት ባልደረባ ከተመረጡ ንትርክን፣ የቤተሰብ ግጭትን፣ የገንዘብ ችግርንና እድለቢስነትን ወደ ቤት የሚያመጡ። ደስተኛ ቤት በሴቷ ጸጋ ይወሰናል የሚለውን አባባል ሳንሰማው አንቀርም። ዛሬ አንድ ሰው ከማግባቱ በፊት ሊጠነቀቃቸው ስለሚገቡ 10 አይነት ሴቶች እንነጋገራለን። በሌሎች ላይ ለመፍረድ ወይም ሌሎችንን ለማንጓጠጥ ሳይሆን የቤተሰባችንንና የነፍሳችንን ንጽህና ለመጠበቅ ስንል። ትዳር በኢስላም ውስጥ በፍቅር፣ በመተዛዘን፣ በመከባበር ላይ የተመሰረተ ቅዱስ ቁርኝት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ይህንን አገላለጽ ቆንጆ አድርጎ እንዲህ ሲል አስቀምጦታል። ለእናንተም ከነፍሶቻችሁ ከጎሳዎቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። ሱራ አልሩም አንቀጽ 21። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምክር የምታምኑ ከሆነ በኮሜንት ውስጥ በረሱላላህ ቃላቶች አምናለሁ ብላችሁ ጻፉ። አሰላሙ ዐለይኩም ውድ የተከበራችሁ ተመልካቾቻችን፣ አንደኛዋ አይነት ሴት በእምነት ጉዳይ ላይ ታዛዥ ያልሆነችና እምቢተኛ የሆነች ናት። ስለዚህ ጉዳይ ቁርአን ግልጽ የሆነ ማስጠንቀቂያ ሰጥቷል። አላህ ሱብሓነሁ ወተዓላ በሱራ አልበቀራ ላይ እንዲህ ይላል፣ በአላህ አጋሪ የሆኑ ሴቶች እስኪያምኑ ድረስ አታግቧቸው። ከአጋሪቱም ምንም ብትደንቃችሁም እንኳ ያመነችው ባሪያ በእርግጥ በላጭ ናት። ለአጋሪዎቹም እስከሚያምኑ ድረስ አትዳሩላቸው። ከአጋሪው ጌታ ምንም ቢደንቃችሁ ምዕመኑ ባሪያ በላጭ ነው። እነዛ አጋሪዎች ወደ እሳት ይጣራሉ፣ አላህም በፈቃዱ ወደ ገነትና ወደ ምህረት ይጠራል። ሕግጋቱንም ለሰዎች ይገልጻል፣ እነርሱ ሊገሰጹ ይከጀላልና ይላል። የአላህን ቃል የምትንቅ ሴት የትዳርን መሰረት ታዳክማለች። እምነት የአንድን ሰው አመለካከት ቅድሚያ የሚሰጠውን ነገርና ድርጊቶችን የሚወስን በመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት አንዲት ሴት ለ4 ነገሮች ሲባል ትገባለች። ለሀብቷ፣ ለዘር ሐረጓ፣ ለውበቷና ለሃይማኖቷ። ሃይማኖተኛ የሆነችዋን ምረጡ፣ ካልሆነ ከከሰሩት ትሆናላችሁ ብለዋል። ሰሂህ አልቡኻሪ። በእምነት የታነጸችዋን ሴት መምረጥ ወደ ሰላማዊና የተባረከ ቤት ትመራለች። እምነትን ችላ የምትልን ወይም የምትቃወምን ማግባት ግጭትን፣ ስቃይን፣ መንፈሳዊ ውድቀትን ይዞ ይመጣል። ሁለተኛዋ እብሪተኛና ኩሩ የሆነችዋን ሴት ነው። እብሪትና ኩራት በጣም ጎጂ ባህሪ ነው። በቁርአንና በሱናም በብርቱ የተኮነነ ተግባር ነው። አላህ ሱብሓነሁ ወተዓላ ጉንጭህንም በኩራት ከሰዎች አታዙር፣ በምድርም ላይ ተንበጥረህ አትሂድ፣ አላህ ተንበጥራሪን ጉረኛን ሁሉ አይወድምና ይላል። በሱራ ሉቅማን በአንቀጽ 18 ላይ ኩራት ስሜታዊ ርቀትን ይፈጥራል፣ መግባባትን ያጠፋል፣ ጠብንም ያጭራል። ስኬታማ ትዳር በትህትና በመከባበርና በትዕግስት ያድጋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሁሉም ግንኙነታቸው ውስጥ የትህትና ተምሳሌት የሆኑት ነቢይ እንዲህ አሉ፣ በልቡ ውስጥ ቅንጣት ታክል እብሪትና ኩራት ያለችበት ማንም ሰው ጀነት አይገባም። አብዱላህ ኢብን መስዑድ በተረኩት ሐዲስ። ስለዚህ ሁልጊዜ እብሪትና ኩራትን የምታሳይ ሴት ከፍቅርና ከሰላም የራቀን ከባቢ ልትፈጠር ስለምትችል ባሏንም ልጆቿንም ልትጎዳ ትችላለች። ሙሉ ቤተሰቡም እንዳይረጋጋ ልታደርግ ትችላለች። ሶስተኛ፣ የማትታመን ወይም ሐቀኛ ያልሆነች ሴት። እምነት የእያንዳንዱ ቁርኝት መሰረት ነው። በትዳር ውስጥ ሲሆን ደግሞ የበለጠ አስፈላጊ ነው። ኃያሉ አላህ እንዲህ ሲል ያስታውሰናል፣ እነዚያም እነርሱ ለአደራዎቻቸውና ለቃል ኪዳናቸው ጠባቂዎች ናቸው ይላል በሱራ አልሙእሚኑን በአንቀጽ 23 በምዕራፍ 81 ላይ። አንዲት ሚስት በታማኝነትና በሐቀኝነት አደራ የተባለች አጋር ናት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው ልጁን ለትዳር ሲሰጥ አደራ ነው ብለዋል።
ሱናን አቡ ዳውድ ዘግቦታል። አንድ ሴት አታላይ ታማኝ ያልሆነች ወይም የባሏን እምነት ስትክድ ቅዱሱን ቁርኝት ትሰብረዋለች። የዚህ አይነቱ ትዳር በስቃይና በጥርጣሬ የተሞላ ነው። ስለዚህ አንድ አማኝ የሆነ ሰው መፈለግ የሚገባው የህይወት አጋር እውነተኛነትንና ታማኝነትን አጥብቃ የተዋሃደችን ሴት ነው። አራተኛ፣ ጨካኝና ደግ ያልሆነች ሴት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእምነቱ በጣም ሙሉ የሆነ አማኝ ምርጥ ስብዕናን የተላበሰው ነው። ከእናንተ የበለጠው ምርጡ ደግሞ ለሚስቶቹ ምርጥ የሆነው ነው ብለዋል። አርቲሚዚ ዘግበውታል። ደግነትና ርኅራሄ ለሰላማዊ ትዳር በጣም ወሳኝ ነው። ጨካኝ የሆነች በቀላሉ የምትቆጣና የሰዎችን ስሜት በሚጎዳ መንገድ የምትናገር ሴት ስሜታዊ መግባቦት ላይ ጉዳት ታመጣለች። ይህም ባሏ የተናቀና ያልተወደደ አይነት ስሜት እንዲሰማው ያደርገዋል። አላህ ሱብሓነሁ ወተዓላ በደግነት ተኗኗሯቸው ብሏል። ትዳር የምቾት ምንጭ እንጂ የግጭት ምንጭ ሊሆን አይገባም። የሚስት እርጋታ የእምነቷን የእዝነቷን ደረጃና በቤተሰቧ ውስጥ ሰላሟን ተንከባክባ ማቆየቷን ያንጸባርቃል። አምስተኛ፣ ኃላፊነቶቿን ችላ የምትል ሴት። በኢስላም አንድ ሚስት ለባሏ ለልጆቿና ለቤቷ ኃላፊነት አለባት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው ለሌላ ሰው እንዲሰግድ ማዘዝ ብችል ኖሮ ሚስት ከባሏ ፊት እንድትሰግድ አዝ ነበረ ብለዋል። ይህ ሐዲስ በትዳር ውስጥ ያለውን ክብር፣ እንክብካቤና ኃላፊነት አጉልቶ ያሳያል። ታዛዥነት ማለት በጭፍን እጅ መስጠት ማለት ሳይሆን በኢስላማዊ መርሆች ውስጥ ሆኖ ተግባርን መፈጸም ማለት ነው። ትዳራዊ ኃላፊነቶቿን ችላ የምትል ሴት ስምሙነትንና ሰላምን ታደፈርሳለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህም አሉ፣ ዓለም በውድ ነገሮች በውድ ንብረቶች የተሞላች ናት፣ ምርጧ ንብረት ግን መልካም ሚስት ናት። ሱናን ኢብኑ ማጃ። እነዚህን ኃላፊነቶች ችላ ማለት ቤተሰብን ያዳክማል፣ አስፈላጊ ያልሆነ መከራንም ይጋብዛል። በመጨረሻም ማንም ሰው ፍጹም አለመሆኑን ማስታወስ ያስፈልጋል። እያንዳንዱ የሰው ልጅ እንከኖችና እጥረቶች አሉት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት እያንዳንዳችሁ እረኞች ናችሁ፣ እያንዳንዳችሁም ለመንጋችሁ ተጠያቂ ናችሁ። ሰሂህ አልቡኻሪ። ይህ ማለት ሁለቱም ባልና ሚስት የጋራ የሆነ መብትና ኃላፊነት አላችሁ ማለት ነው። ትዳር በጋራ የምትጋሩት የፍቅር የትዕግስትና የእድገት ጉዞ ነው። ሁለታችሁም ለመንፈሳዊና ለስሜታዊ መጣጣም የምትታገሉበት መንገድ ነው። ስድስተኛ፣ ከልክ በላይ የምትቆጣጠር ወይም የበላይ ልሁን የምትል ሴት። ትዳር በመማከር በመተዛዘንና በመከባበር የሚገነባ ቅዱስ ኅብረት ነው። አላህ ሱብሓነሁ ወተዓላ እንዳሉ ለእናንተም ከነፍሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው ሲል በሱራ አልሩም ላይ በምዕራፍ 30 በአንቀጽ 21 ላይ ጠቅሷል። አንዱ ባልደረባ ከልክ ባለፈ ሁኔታ ሌላኛውን ለመቆጣጠር ወይም የበላይ ለመሆን ሲሞክር መስማማት አይኖርም። ሰርክ መቆጣጠርን የምትሻ ሴት የባሏን ክብር ልትጎዳና በቤቷም ግጭት ልትፈጥር ትችላለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጭካኔንና ጨቋኝ ባህሪን አስጠንቅቀዋል እንዲህ በማለት በአላህ ዘንድ በጣም የተጠላው የተፈቀደ ተግባር ፍች ነው ብለዋል። አቡ ዳውድ ዘግበውታል። ከልክ ያለፈ ቁጥጥር ማብዛት ብዙውን ጊዜ ወደ መለያየትና ጥልቅ ወደሆነ ስሜታዊ ስቃይ ይመራል። ኢስላም መተዛዘንን፣ መግባባትንና በደግነት ማውራትን ያበረታታል፣ ፍቅርን፣ መረጋጋትን በትዳር ውስጥ ለማሳደግ። ሰባተኛ፣ መግባባትንና ርኅራሄን ችላ የምትል ሴት። መግባባት፣ መነጋገር የጤናማ ግንኙነት የልብ ትርታ ነው። አንዲት ሚስት ማዘንን፣ መራራትን ችላ ብላ በቅንነት ለመግባባት አሻፈረኝ ስትል አለመግባባት ያድጋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ከእናንተ መሃል ምርጡ ለሚስቶቻቸው መልካም የሆኑት ናቸው ብለዋል። አትርሚዚ ዘግበውታል። ይህ ማለት በደግነት ማውራት፣ በትዕግስት ማዳመጥ፣ ግጭትን በጥበብ መፍታት ማለት ነው። አላህ ሱብሓነሁ ወተዓላ ለሰዎችም መልካምን ተናገሩ ሲል በሱራ አልበቀራ በአንቀጽ 83 ላይ አዟል። ፍቅርን አፍና የያዘች ሴት ወይም ለሰላማዊ ውይይቶች አሻፈረኝ ያለች ሴት መራራቅንና ብቸኝነትን ትፈጥራለች። ኢስላም ቤት በምህረትና በመረጋጋት ሊገነባ እንደሚገባው ያስታውሰናል። ስምንተኛ፣ የትዕግስትና የይቅር ባይነት አስፈላጊነት። የትኛውም የሰው ልጅ ከስህተት የጸዳ አይደለም። ትዕግስትና ይቅር ባይነት የዘላቂ ትዳር ምሰሶ ነው።
ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጠንካራ ሰው ብሎ ማለት ሌሎችን ታግሎ የሚያሸንፍ ማለት ሳይሆን በቁጣው ጊዜ ራሱን የሚቆጣጠር ሰው ማለት ነው ብለዋል። ትዕግስት የሌላት ሴት ግጭትን ስታስፋፋ ይቅር የሚለውና ጥፋትን ቀስ አድርጎ የሚያርመው ሰላምና መረጋጋት እንዲገነባ ይረዳል። 9ኛ በአላህ ውሳኔ ላይ እምነት የሚያጥራት ሴት። በአላህ እቅድ ላይ ማመንና ተወኩል ማድረግ የህይወትን ፈተና አብሮ ለማለፍ በጣም ወሳኝ ነው። ቁርአን እንዲህ ይላል፣ በአላህም ላይ የሚጠጋ ሰው እርሱ በቂው ነው ይላል። ሱራ አልጦለቅ አንቀጽ 3 ላይ የአላህን ጥበብ የምትጠራጠር ሴት ወይም ዘወትር ቅሬታን የምታቀርብ የምታማረር ሴት በቤቷ ውስጥ ተስፋ መቁረጥን ታመጣለች። ነገር ግን አንዱ ሌላውን በእምነትና በተስፋ ማበረታታት ጽናትንና መስማማትን ያመጣል። 10ኛ ኢስላማዊ ስነ ምግባሮችን ለመያዝ አሻፍረኝ የምትል ሴት። ኢስላም ለትህትና ለመከባበርና በትዳር ውስጥ ሊኖር ስለሚገባ መልካምነት ግልጽ የሆነ መተዳደሪያ ደንብ አስቀምጧል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ሴት የቀን 5 ሰላቷን ከሰገደች፣ በረመዳን ከጾመች፣ ንጽህናዋን ከጠበቀችና ባሏን ከታዘዘች ወደ ጀነት በፈለግሽው በር ግቢ ትባላለች ብለዋል። ሱናን ኢብን ማጃህ ዘግበውታል። እነዚህን መርሆች ችላ የሚልን ወይም የሚቃወምን ሰው ማግባት መንፈሳዊና ስሜታዊ ሚዛንን ያዛባል። በመጨረሻ የእዝነትና የተስፋ ማስታወሻ። የአላህ እዝነቱ ሰፊ ነው፣ ወሰንም የለውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳስተማሩት ከልብ መጸጸት፣ የማያቋርጥ ጥረት ማድረግና መተዛዘን የትኛውንም ትዳር ሊያድስ ይችላል። ማንም ሰው ከእድገት ወይም ከለውጥ በላይ ሊሆን አይችልም። እንዳሉትም አላህ መልክን ወይም ገላን አያይም፣ ይልቁንም ልብንና ተግባርን እንጂ። ስለዚህ በጥበብ የህይወት አጋርን መምረጥ አስፈላጊ ነው። መታገስም መጸለይምና ያለሰለሰ ጥረት ማድረግም ፍቅርን ለማሳደግና ርኅራኄንና መተዛዘንን ለመፍጠርም አስፈላጊ ነው። አላህ እምነትን፣ ምቾትን፣ መረጋጋትን በሚያመጡ የህይወት አጋሮች ይባርከን። ቤታችንንም ከግጭት ይጠብቅልን፣ በበረካና በእዝነትም ይሙላልን። አሜን።